ሰላም እንዴት ናችሁ? በዚህ ቪዲዮ ሞጁል 9 እናያለን። ሞጁል 9 ኤችቲኤምኤል ፕሮጀክትስ የተለያዩ ኤችቲኤምኤል ፕሮጀክቶችን ዩዚንግ ኤችቲኤምኤል በእንዴት መስራት እንችላለን የሚለውን ሾርት ወይ ማሳያችሁ ይሆናል። ስለዚህ ከሞጁል 1 እስከ ሞጁል 9 ይሄ የሞጁል 9 ኤችቲኤምኤል መጨረሻ ኮርስ ነው። ስለዚህ መጨረሻውን በደንብ ተከታተሉኝ። ከመጀመሪያ ጀምራችሁ ብታዩት ደግሞ ሞር ክሊር ይሆንላችኋል ማለት ነው። አንደር ሞጁል 9 ኤችቲኤምኤል ፕሮጀክት ምንድን ነው የምናየው? የተለያዩ 3 ፖይንቶች አሉ። እነዚህ 3 ፖይንቶች ምንድን ናቸው? ፐርሰናል ፖርትፎሊዮ፣ ሬጅስትሬሽን ፎርም እንደ ሬስቶራንት ዌብሳይት፣ የተለያዩ ዌብሳይት፣ የትምህርት ቤት፣ የተለያዩ የሆስፒታል ዌብሳይት ሊሆን ይችላሉ። እነሱን በእንዴት ነው መስራት የምንችለው የሚለውን የተለያዩ ፕሮጀክቶች አሉ። ለምሳሌ ኤችቲኤምኤል ኮርስን ከወሰዳችሁ በኋላ መምህራችሁ ምንድን ሪኩዌስት ሊያደርጋችሁ ይችላል? የትምህርት ቤቱ ዌብሳይት ሰርታችሁ ነው፣ የሆስፒታል፣ የአንድ ድርጅት ሰርታችሁ ነው ምናምን ነገር ሊሰጣችሁ ይችላል ማለት ነው። ሶ ምንድን ነው ኢዝ ዋን ፓርት ኦፍ ዘ ኤችቲኤምኤል ፕሮጀክት ነው ማለት ነው። እዚህ ጋር ፕሮጀክት ኦቨርቪው አለ። ፕሮጀክት ኦቨርቪው ምን ስሪ ሪል ወርልድ ኤችቲኤምኤል ፕሮጀክት ምንላቸው የመጀመሪያው ይሄ ነው ማለት ነው። ፐርሰናል ፖርትፎሊዮ። ፐርሰናል ፖርትፎሊዮ ስንል ምንድን ነው? ሾኬዝ ዩር ስኪል፣ የራሳችሁን ለራሳችሁ የምትሰሩት ዌብሳይት ነው። የራሳችሁን ችሎታ፣ ከዚህ በፊት የሰራችሁትን ፕሮጀክት፣ የተለያየ እናንተ የስራ ልምድ፣ ምን ምን ካምፓኒ እንደሰራችሁ፣ በህይወታችሁ ምን ምን አይነት ስኬት እንዳመጣችሁ፣ ምን ምን ሰርቲፊኬት እንዳገኛችሁ የምታሳዩበት የራሳችሁ ፐርሰናል ፖርትፎሊዮ ዌብሳይት ማለት ነው። እሱ ነው። ሌላኛው ሬጅስትሬሽን ፎርም ነው። ሬጅስትሬሽን ፎርም የምንለው ምንድን ነው? ዩዘር ዳታ ኮሌክሽን ዊዝ ቫሊዴሽን አንድ ስታይሊንግ ነው። ለምሳሌ የሆነ ሬጅስትሬሽን፣ ለምሳሌ ጉግል ፎርም ክሬት አድርጋችሁ የምታውቁ ተማሪዎች ጉግል ፎርም የተለያየ ዳታ ለመሰብሰብ ነው የምንጠቀመዋል። እንደዚህ አይነት ነው በቃ ሬጅስትሬሽን ፎርም የምንለው እሱን ነው። ዘጋ ላይ ዩዘር ለምሳሌ አንድ ሰው ስራ አፕላይ ሲያደርግ ስሙን ሲመዘገብ ማለት ነው ስሙን ያስገባል፣ ስልክ ቁጥሩን፣ ኢሜል አድሬሱን፣ ምን ምን ፖዚሽን ላይ አፕላይ ማድረግ እንደሚፈልግ ምናምን በቃ ሁሉም ዲቴይሎችን ያስገባል ማለት ነው። እሱ ምንድነው ሬጅስትሬሽን ፎርም እንለዋለን። ሌላኛው ሬስቶራንት ዌብሳይት ስንል የተለያዩ የስኩል፣ የሆቴል፣ የትምህርት ቤት ምናምን ሲሆን ማለት ነው። እሱ ምንድነው የተለያዩ ዌብሳይት ነው። ቢዝነስ ሳይት ዊዝ ሜኑ፣ ሃወርስ፣ ኮንታክት ኢንፎርሜሽን፣ የተለያየ እዚያ እኛ ካምፓኒም ቢሆን የካምፓኒ ያሉ ፕሮዳክቶች ምን ምን እንደሆኑ፣ የተለያዩ እዚያ ካምፓኒ ላይ ያሉ ሰርቪሶች ምን ምን ናቸው፣ አድሬሱ የት ጋ ነው ያለው፣ እዚያ ጋር ላይ ያለ ኮንታክት በእንዴት ካምፓኒውን ማግኘት ትችላላችሁ የሚለውን የተለያዩ ፎቶዎች ምናምን በቃ የምናገኝበት እሱ ምንድነው ዛት ኢዝ ሬስቶራንት ወይም ደግሞ የሆነ ድርጅት ወይም የሆስፒታል ወይም የትምህርት ቤት ዌብሳይት ብለን እንጠራዋለን ማለት ነው። ስለዚህ እነዚህ አይነት ዌብሳይቶችን ዩዚንግ ኤችቲኤምኤል መስራት እንችላለን። የመጀመሪያው ቶፒክ ምንድነው? ፐርሰናል ፖርትፎሊዮ ነው። የራሳችን ፐርሰናል ፖርትፎሊዮ ስንሰራ እነዚህን ማካተት አለብን፣ ግዴታ እነዚህን ማካተት አለብን። ናቪጌሽን ሂደር ዊዝ ሎጎ እንደ ሜኑ የመጀመሪያ ፖይንት ማለት ነው። ሁለተኛ ፖይንት ላይ ሄሮ ሴክሽን ዊዝ ኢንትሮዳክሽን እንደ ኮል ቱ አክሽን፣ እነዚህን ማካተት አለብን። ሶስተኛ ፖይንት ላይ አባውት ሚ ሴክሽን ዊዝ ፐርሰናል ባዮ፣ እነሱን ማካተት አለብን። በአራተኛ ደረጃ ስኪል ሴክሽን ሃይላይቲንግ ቴክኒካል አቢሊቲስ፣ እነሱ ይካተታሉ። ኔክስት ፖይንት ፕሮጀክት ፖርትፎሊዮ ሾኬዝ ዊዝ ዲስክሪፕሽን፣ ከነ ዲስክሪፕሽኑ ማስቀመጥ ይኖርብናል። የተለያዩ ቴስቲሞኒያልስ ወይም የኛ ክላየንት ፊድባክ የሰጠን ፊድባኮችን ማለት ነው ማስቀመጥ ይኖርብናል ማለት ነው። ፋይናል ፖይንት ኮንታክት ኢንፎርሜሽን እንደ ሶሻል ሚዲያ ሊንክ፣ የራሳችሁን የቲክቶክ፣ ዋትሳፕ፣ ቴሌግራም፣ ኢሞ፣ ትዊተር የራሳችሁን ሶሻል ሚዲያ አካውንቶችን እዚያ ጋር ላይ ልታስቀምጡ ይገባል ማለት ነው። በዚህ አይነት መልኩ ነው የሚሰራው የእናንተ ፖርትፎሊዮ። እነዚህን ሁሉም ነገሮች ሊያካትት ይገባል ማለት ነው። ስትራክቸሩ በእንዴት ነው የሚሰራው ካለ ያው በዚህ አይነት ስትራክቸር ነው የሚሰራው። ይሄኛው ምንድነው አሁን የሳምፕል ስትራክቸር እዚህ ጋር ተሰጥቶላችኋል። እዚህ ጋር ላይ ሳምፕል ስትራክቸር ተሰጥቷችኋል። ይሄን አይታችሁ በዚህ መልኩ ነው የምትሰሩ ማለት ነው። በዚህ ፎርማት ነው የእናንተን ፐርሰናል ፖርትፎሊዮ የምትሰሩት ዩዚንግ ኤችቲኤምኤል። ፖይንት ምንድነው? ሬጅስትሬሽን ፎርም ፕሮጀክት ነው። ሬጅስትሬሽን ፎርም ፕሮጀክት ሬጅስትሬሽን ፎርም ፕሮጀክት እነዚህን ማካተት አለበት ማለት ነው። እነዚህን የመጀመሪያው ምንድነው? ቴክስት ኢንፑት የምንላቸው ፈርስት ኔም፣ ላስት ኔም፣ ኢሜይል እነዚህን ማካተት አለበት ማለት ነው። እነዚህ ምንድናቸው? ቴክስት ኢንፑት ይባላሉ። ሰከንድ ፖይንት ምንድነው? ፓስወርድ። ሰከንድ ፖይንት ምንድነው? ፓስወርድ ፊልድ ዊዝ ቪዚቢሊቲ ቶግል አክሽን ምንድነው? እኛ ፓስወርድ ለምሳሌ ፓስወርድ ስንጽፍ ምንድነው ቪዚቢሊቲ እንዲታይና እንዳይታይ አድርገን
መጻፍ ይኖርብናል ማለት። ከዚያ ደግሞ ፓስዋርድ ሌንግዝም ማስቀመጥ ይኖርብናል። እስከዚህ ድረስ እስከዚህ ዲጂት ያለ ፓስዋርድ፣ ተመሳሳይ ቁጥሮችን አትጠቀሙ ምናምን ብለን የተለያዩ ቫሊዴሽን ማስቀመጥ ይኖርብናል ማለት ነው። ሌላኛው ፎን ነምበር ነው። ፎን ነምበርን ስናስገባ ምንድነው መሆን ያለበት? ስልክ ቁጥር ብቻ መሆን አለበት ማለት ነው። አሁን ፎን ነምበር ላይ ሰው ሌላ ፊደል ምናምን እንዳይጽፍ ማድረግ እንችላለን፣ የተለያዩ ቫሊዴሽን በመጠቀም ማለት ነው። ከዚያ ዴት ፒከር ራሱ ፒክ አድርጎ ሰሌክት ማድረግ እንዲችል ዩዘሩ ማለት ነው። እሱን ማድረግ እንችላለን። ራዲዮ በተን ለምሳሌ ያን ሲመዘገብ የኛን ፕራይቬሲውን አክሴፕት እንዲያደርግ ከተፈለገ ራዲዮ በተን እንጠቀማለን ማለት። ቼክ ቦክስ ደግሞ የተለያየ ለምሳሌ ሪጅስተር ሲያደርግ የተለያዩ ዲፓርትመንቶችን መምረጥ ሲፈልግ ቼክ ቦክሶችን መምረጥ ይችላል ማለት ነው። ሌላኛው ድሮፕ ዳውን ነው። ድሮፕ ዳውን ሜኑ ማለት በደንብ ሰሌክት የሚያደርግበት፣ ለምሳሌ ስኮላርሽፕ አፕላይ ስታደርጉ የት ሀገር እንደሆነ ዜግነታችሁን ድሮፕ ዳውን ሜኑ ነው። አገሩ በጣም ብዙ ስለሆነ በውስጥ ነው የሚቀመጠው። ክሊክ ስታደርጉት ግን አገሩ ይወጣላችኋል፣ ቶፕ አፕ ነው። ከዚያ ውስጥ እናንተ ኢትዮጵያ ከሆናችሁ ኢትዮጵያዊ ብላችሁ ትሞላላችሁ ማለት ነው። ስለዚህ በዚህ አይነት መንገዱ የምትሞሉት እሱ ድሮፕ ዳውን ሜኑ ነው የሚባለው። ቴክስት ኤሪያ ማለት ላይክ ፎር አዲሽናል ኮመንት የተለያዩ ብዙ ጽሁፍ እንዲጻፍ ከተፈለገ ለምሳሌ የሆነ የራሳችሁን ነገር በደንብ አንድ ፓሴጅ ጻፉ ከተባለ ምንድነው እዚያ ላይ አሁን ቴክስት ኤሪያ ነው ማለት ነው። ቴክስት ኤሪያ ይባላል። ሰሚት ኤንድ ሪሴት በተን። ሰሚት በተን ማለት ሰሚት ያው መጨረሻ ላይ ነው። መጨረሻ ላይ አፕሊኬሽኑን ከሞላችሁ በኋላ ሰሚት ስታደርጉት ይገባል ማለት እሱ ሰሚት በተን ይባላል። ወይም ደግሞ እየጻፋችሁ እያለ በመሀል በተሳሳቱ እንደገና በአዲስ መጀመር ቢፈልጉ ሪሴት በተን አለች። እሷን ትጫናላችሁ። ከዚያ ሪሴት ይሆናል። ሁሉም የጻፋችሁት ይጠፋና በአዲስ ትጀምራላችሁ ማለት ነው። እነዚህ አይነት ፎርሞችን እነዚህን ያካተተ ሬጅስትሬሽን ፎርም ክሬት ማድረግ እንችላለን ማለት ነው ዩዚንግ ኤችቲኤምኤል። ሬጅስትሬሽን ፎርም ይሄ አይነት ፎርማት አለው ማለት ነው። በዚህ አይነት ፎርማት ነው የምትሰሩት። ያው ኮድ ስናፕሾት ነው እዚህ ጋር ላይ ያው ሙሉ ኮድን ሳይሆን ያው ኖርማል ቤዚክ ፎርማቱን ያስቀመጥኩላችሁ። ስለዚህ ይህን ፎርማቱን በደንብ ማየት ትችላላችሁ። በደንብ እዩት። ያልገባችሁ ነገር ካለ ኮመንት ላይ ጠይቁኝ። ፎርም ስታይሊንግ ቤስት ፕራክቲስ። ስታይል የተሰጠውን ፎርም ስታይል የምናደርግበት መንገድ ነው ማለት ነው። ዩዚንግ ሲኤስኤስ ነው። ዩዚንግ ሲኤስኤስ የተለያዩ ስታይሎችን ዲዛይኑ አሪፍ እንዲሆን የተለያየ ከለር መስጠት የምንችለው ምንድነው? እሱም ዩዚንግ ሲኤስኤስ ማለት ነው። ሲኤስኤስ ነው። ያው እዚህ ውስጥ የተለያዩ ፖይንቶች የተነሱ አሉ። ዩዝ ክሊር ሌብልስ ፎር ኦል ኢንፑትስ ፊልድ። አድ ፕሌስ ሆልደር ማለት ለምሳሌ ስም ይጻፍበት ላይ ኔም ብለን በትንሿ ይጻፋል በውስጥ ማለት ነው። እዚያ ላይ ኔም ብሎ ያቺ ኔም ምንድነው ስማችን እንድንጽፍ ነው የሚያሳየን። ፓስዋርድ እንድንጽፍ ያሳየናል ማለት ነው። ፕሌስ ሆልደር እሱ ምንድነው ፕሌስ ሆልደር እንለዋለን። ፕሌስ ሆልደር ቴክስት ፎር ጋይዳንስ። ኢምፕሊመንት ፕሮፐር ስፔሲንግ ቢትዊን ፊልድስ። ዩዝ ኮንሲስተንት ፎንት ሳይዝ ኤንድ ከለርስ። አድ ቪዥዋል ፊድባክ ፎር ፎከስ ስቴትስ። ዲስፕሌይ ቫሊዴሽን ኤረር ክሊርሊ ይላል። ሜክ በተንስ ፕሮሚነንት ኤንድ ክሊከብል። ኢንሹር ሞባይል ሪስፖንሲቭነስ። ዩዝ ከለር ቱ ሃይላይት ሪኳየርድ ፊልድስ። ቴስት ፎርም ሰብሚሽን ፋንክሽናሊቲ ይላል። ስለዚህ እነዚህ ፖይንቶች መረሳት የለባቸውም ማለት ነው። የኛን የተሰጠውን ፎርም ስታይል ሲኤስኤስ ተጠቅመን የተለያየ ስታይል ስንሰጠው እነዚህ አይነት ፖይንቶችን ሁሉንም ማለት ነው ኮንሲደር ማድረግ ይኖርብናል። ሬስቶራንት ዌብሳይት ፕሮጀክት። የተለያዩ የሬስቶራንት ፕሮጀክቶችን ስንሰራ ደግሞ እነዚህን ፖይንቶች መርሳት የለብንም ማለት ነው። የመጀመሪያው ኮንታክት ፔጅ ነው። ሆም ፔጅ ሶሪ። የመጀመሪያው ምንድነው? ሆም ፔጅ ነው። ሆም ፔጅ ላይ ሎጎ ኢሜጅ፣ ሄሮ ኢሜጅ ማለት ነው። ዌልካም ፔጅ፣ ዌልካም ሜሴጅ ኤንድ ፊቸርድ ዲሽስ ማሳየት ይኖርብናል። የተለያዩ ዲሾችን ያው የሬስቶራንት ስለሆነ ማሳየት ይኖርብናል ማለት ነው። በሁለተኛ ፖይንት ሜኑ ፔጅ ደግሞ ካታጎራይዝድ ሜኑ አይተምስ ዊዝ ፕራይስ ኤንድ ዲስክሪፕሽን፣ እሱን በደንብ አድርገን ማስቀመጥ ይኖርብናል። ሌላኛው አባውታስ የሚለው ፔጅ ላይ ሬስቶራንት ስቶሪ፣ ቼፍ ኢንፎ፣ ሚሽን ስቴትመንት፣ የተለያዩ ሚሽን ቪዥኖችን መጥቀስ ይኖርብናል ማለት ነው። ሌላ ጋለሪ ነው። ጋለሪ ሊኖር ይገባል። ሃይ ኳሊቲ ፉድ ኤንድ ሬስቶራንት ፎቶስ፣ እነሱን ማስገባት ይኖርብናል። ሌላኛው ሪዘርቬሽን ነው። ሪዘርቬሽን ቡኪንግ ፍሮም ዊዝ ዴት ኤንድ ታይም ሴሌክሽን። ለምሳሌ የተሰጠ ምግብ ለምሳሌ ፓስታ፣ መኮረኒ፣ ጥብስ፣ ቀቀል ሊሆን ይችላል። እሱን ቡክ ለማድረግ ቀን ሊያስመርጠን ይገባል። ከዚያ ደግሞ ክፍያ የሚፈጸም ከሆነም ክፍያ ፈጽሙ ሊለን ይገባል ማለት ነው። ስለዚህ ሪዘርቬሽን ሊኖር ይገባል ማለት ነው። ሌላኛው ኮንታክት ነው።
ኮንታክት ሎኬሽን ማፕ ሊያሳይ የሚችል ስልክ ቁጥር ሊያሳይ የሚችል ኢሜል፣ የስራ ሰዓት ምናምን ሊያሳይ የሚችል ኮንታክት ሊኖረው ይገባል ማለት ነው። ፋይናል ፖይንት ምንድን ነው? ሪቪው፣ ቴስቲሞኒያልስ፣ ከስተመር ፊድባክ፣ አክሽን የተለያዩ ከዚህ በፊት የተጠቀሙ ደንበኞች ጥሩ ነው ወይስ አይደለም ምናምን የሚለውን የተለያዩ ፊድባክን ሊሰጡ ይገባል ማለት ነው። አሁን ይሄ ፊድባክ በጣም ትልቅ ነገር ነው። አሁን ትላልቅ ካምፓኒዎችን እና አሊባባን እና አማዞን ስትወስዱ ምንድን ነው አንድ ሰው እቃ ሲገዛ መጀመሪያ ሄዶ ፊድባኩን ነው። ስለዚህ እቃ ያለውን ፊድባክ ያ እቃ አሪፍ ፊድባክ ተሰጥቶት ከሆነ አሪፍ ነው ማለት ነው። አሪፍ ፊድባክ ካልተሰጠው ግን አሪፍ አይደለም ማለት ነው። በዚያ ፊድባክ ቤዝድ ሆኖ ነው ሰው የሚገዛ። ስለዚህ ፊድባክ በጣም ወሳኝና አሪፍ የሆነ ነገር ነው ማለት ነው። ሬስቶራንት ሜን ስትራክቸር አለ። ሬስቶራንት ሜን ስትራክቸር ያው ይህን አይነት ሄራርኪ ይኖረዋል። በዚህ አይነት ፎርማት ነው የሚጻፍ ማለት ነው። እዛ ሜን ኮድ ስናፕሹቱን አስቀምጬላችኋለሁ። እሱን በደንብ ማየት ትችላላችሁ። ሪዘርቬሽን ፎርም ፊልድ የምንላቸው የተለያዩ ሪዘርቭ ስናደርግ የምንጠቀማቸው ኢንፑቶች ማለት ነው። ምንድነው? ገስት ኔም ሊኖር ይገባል። የተጠቃሚ ስም፣ ከዚያ አድሬስ፣ ኢሜል አድሬስ ሊኖር ይገባል። ስልክ ቁጥር ሊኖር ይገባል። ዴት ኦፍ ሪዘርቬሽን፣ ታይም ኦፍ ዴሊቨሪ፣ መቼ እንደተአዘዘ መቼ በስንት ሰዓት እንደሚደርስ እነሱ ነገሮች መጠቀስ አለባቸው ማለት ነው። ነምበር ኦፍ ገስትስ፣ ምን ያህል እንግዳ እንዳላቸው ለምሳሌ ለብዙ በእንትን የሚያዝዙ ከሆነ ማለት ነው። አሴ ምንድን ነው የሚባለው? ለምሳሌ ኢትዮጵያ ውስጥ እንደ አገልግል የሚባል ነገር አለ። እንደሱ ነገር የሆነ ካምፔን የሆነ ነገር በአንድ ላይ እንደ ፓኬጅ ነገር ማለት ነው። ሶሪ እንደ ፓኬጅ ነገር የሆነ የሚገዙ ሲሆን እዚያ ጋር ላይ ቢጠቀስ አሪፍ ነው ማለት ነው። ስፔሻል ሪኩዌስት፣ የተለያዩ ስፔሻል ሪኩዌስት ለምሳሌ ያ ሰውዬ የሆነ የሚፈልገው ነገር ካለው ለምሳሌ ምግብ ሲሰራ ዘይት እንዳይበዛበት፣ ቅባት እንዳይበዛበት፣ የሆነ ነገር እንትን እንዳይልበት የሚፈልገው ከሆነ እዚያ ጋር ላይ ቴክስት ኤሪያ የሆነ ነገር እንዲጽፍ ማድረግ እንችላለን ማለት ነው። ሌላኛው ዲያተሪ ሪስትሪክሽን ቼክ ቦክስ ይኖራል። ቴብል ፕሪፈረንስ፣ ራዲዮ በተንስ ይኖራል። ሰሚት በተንም ይኖረናል ማለት ነው። ሰሚት በተን፣ እነዚህ ሁሉም ፖይንቶች ሊጠቀሱ ይገባል ማለት ነው። ሪዘርቬሽን ፖይንት ላይ እነዚህ ሁሉም ፖይንቶች ሊጠቀሱ ይገባል። ሌላኛው ፖይንት ዲቨሎፕመንት ስቴፕስ ፎር ኦል ፕሮጀክት ነው። ዲቨሎፕመንት ስቴፕስ ፎር ኦል ፕሮጀክት ምንድን ነው? ፕላን ታደርጋላችሁ። መጀመሪያ ላይ ፕላን ስታደርጉ አውትላይን ስትራክቸር እንደ ኮንተንቱ ምን መያዝ እንዳለበት እሱን በደንብ አውትላይን ትሰጣላችሁ። ፕላን አድርጋችሁ በደንብ ታወጣላችሁ ማለት ነው። ሁለተኛ ፖይንት ላይ ዲዛይን ነው። ዲዛይኑ ለምሳሌ ለትምህርት ቤት ነው፣ ለሆስፒታል ነው፣ ለተለያየ ድርጅት እዚያ ውስጥ ምን መካተት አለበት የሚለውን እሱን ዲዛይን ታወጣላችሁ። ክሬት ዋይር ፍሬምስ ኦር ሞካፕስ ነው እዚያ ጋር የምትሰሩት። ከዚያ ኤችቲኤምኤል ራይት ሴማንቲክ ኤችቲኤምኤል ማርካፕ ላንጉጅ ትጽፋላችሁ ማለት ነው። ከዚያ ማርካፕ ላንጉጁን ከጻፋችሁ በኋላ ሲኤስኤስ ፎር ስታይል እንድ ሌአውት፣ ለስታይልና ሌአውት ሲኤስኤስ ትጠቀማላችሁ ማለት ነው። በአምስተኛ ደረጃ ቴስት ማድረግ ነው የምትሄዱ። ቴስት ፎርምስ እንድ ሊንክስ፣ የተለያዩ ሊንኮች በደንብ ይሰራሉ። ከተለያዩ ዲቫይስ ላይ ኮምፒውተር፣ ስልክ ላይ፣ ታብሌት ላይ፣ ቲቪ ላይ፣ የተለያየ ስክሪን ላይ ይሰራሉ ወይ በደንብ የሚለውን እሱን የተለያየ አንግል ቴስት ታደርጋላችሁ ማለት ነው። ሌላኛው ኦፕቲማይዜሽን ነው። ሰርች ኢንጂን ኦፕቲማይዜሽን ኢንሹርስ ሪስፖንሲቭነስ፣ እሱን ነው ማለት ነው። ሰርች ኢንጂን ኦፕቲማይዜሽን እሱን በደንብ ቼክ እናደርጋለን ማለት ነው። ከዚያ ሰባተኛ ደረጃ ላይ ዲፕሎይመንት ነው። ዲፕሎይመንት ማለት ሆስት ኦን ዌብ ሰርቨር፣ ሆስት ለማድረግ ያው በደንብ ራሱን የቻለ አንድ ቪዲዮ የተሰራለ እሱን ማየት ትችላላችሁ። እሱ ምንድን ነው? ሆስት ለማድረግ የራሳችሁን ዶሜን ትገዛላችሁ። ዶሜን የምንለው ምንድን ነው? እኔ www.youtube.com ይላል። www.youtube.com ስንል አሁን ይቺ ዶሜን ናት። ዶሜኗ ምንድን ናት? ይቺ .com የምትለዋ ማለት .com የምትባለዋ ተገዝታ ነው። ዝም ብላ ፎር ፍሪ ያው ለጊዜው ይሰጧችኋል፣ ግን ከጊዜ በኋላ ይዘጉባቸዋል ማለት ነው። አፕግሬድ እንታረጉ። ስለዚህ እሷ .com ኢትዮጵያ ውስጥ ለምሳሌ .tt፣ .edu፣ .tt ምናምን እየተባለ እነዚህ ዶት እያሉ የሚሰጡ ነገሮች እነሱ ዶሜን የምንላቸው እነሱን ነው ማለት ነው። ዶሜን ይባላሉ። እነሱን እንገዛና ከዚያ ላይ የሁለት ነገር ነው የምንገዛ። አንደኛ ዶሜን እንገዛለን፣ ሁለተኛ ደግሞ ስቶር የምናደርግበት እሱን እንገዛለን ማለት ነው። ዳታቤዙ ስቶር የሚደረግበት በዚያ ሄዶ እዛ ጋር ነው ስቶር የሚደረገው ማለት ነው። ስለዚህ እነሱን ተጠቅመን ዲፕሎይ እናደርጋለን። ሆስት አደረግ ነው ማለት ነው። ሆስት ሲደረግ ቀጥታ ፐብሊካሊ በአለማችን ላይ ያሉ ሰዎች ኢንተርኔትን ተጠቅመው ያን ዌብሳይት አክሰስ ማድረግ ይችላሉ ማለት ነው። ሶ ዚስ ኦል አባውት ዲፕሎይመንት። ኮመን ኤችቲኤምኤል ኤለመንትስ ዩዝድ፣ ኮመን ኤችቲኤምኤል የምንላቸው እነዚህ ናቸው። ኮመን ኤችቲኤምኤል ታግ የምንላቸው ማለት ነው። እነዚህ ነው። ሄደር አለ፣ ፉተር አለ፣ የተለያዩ ፔጅ ሴክሽን አሉ። ከዚያ ናቪጌሽን ሜኑ አለ።
ከዛ ኮንተንት ኦርጋናይዜሽን አርቲክል እና ሴክሽን አሉ። ኮንተንት ኦርጋናይዜሽን ናቸው። ፎርም እና ኢንፑት ታግ ደግሞ ለፎርም ኮሌክሽን ነው የምንጠቀመው። ቴብል ደግሞ ዲስፕሌይ ሜኑ አይተምስ የተለያዩ ሜኑ በቴብል ፎርማት ታቡላር በሆነ ፎርማት ለመግለጽ ቴብል ታግ እንጠቀማለን። ሌላኛው ኢሜጅ ነው። ኢሜጅን ወደ የተለያየ ፎቶ ማለት ወደ ዌብሳይታችን ሎድ ለማድረግ ኢሜጅ ታግ እንጠቀማለን። አንከር የተለያየ ሊንክ ሎድ ለማድረግ አንከር ታግ እንጠቀማለን። ዲቭ ኤንድ ስፓን ፎር ሌአውት ኮንቴነር እንጠቀማለን። h1 አፕ ቱ h6 ፎር ሄዲንግ እንጠቀማለን። ከዛ ፎር ሊስት ኦርደርድ እና አንኦርደርድ ሊስት ፓራግራፍ ቴክስት ኮንተንት እነዚህን እንጠቀማለን ማለት። ስለዚህ እነዚህ እዚህ ጋር የተጠቀሱት በሙሉ ዘ ሜይን ታግ ኦፍ ኤችቲኤምኤል ናቸው። በጣም ቤዚክ የሆኑ ኤችቲኤምኤል ታጎች ናቸው ማለት ነው። ፕሮጀክት ቤስት ፕራክቲስ ተብሎ የተቀመጡ ፖይንቶች አሉ። እነዚህ ፖይንቶች ዩዝ ሰማንቲክ ኤችቲኤምኤል ታግስ ፎር በተር አክሰሲቢሊቲ ይላል። ዩዝ ሰማንቲክ ኤችቲኤምኤል ታግስ ፎር በተር አክሰሲቢሊቲ ራይት ክሊን ሪደብል ኤንድ ዌል ኮመንትድ ኮድ። በደንብ አሪፍ የሆነ ኮድ መጻፍ ነው። ሶስተኛ ፖይንት ላይ ኦርጋናይዝ ኮድ ኢንቱ ሰፓሬት ሲኤስኤስ ፋይል። አራተኛ ፖይንት ላይ ኔም ዩዝ ዲስክሪፕቲቭ ክላስ ኤንድ አይዲ ኔምስ። የተለያዩ አይዲ ኔሞችን ዲስክሪፕቲቭ የሆኑ ክላስ መጠቀም ይኖርብናል። ከዛ በቀጣይ ፖይንት ምንድነው? ኦፕቲማይዝ ኢሜጅስ ፎር ዌብ ፐርፎርማንስ ኢምፕሊመንት ፎርም ቫሊዴሽን ኦን ቦዝ ክላይንት ኤንድ ሰርቨር ሳይድ ኢንሹር ክሮስ ብራውዘር ካምፓታቢሊቲ and make projects mobile responsive. Test all functionality throughout. Use version control git for code management. የተለያዩ ጊት ያው የተለያዩ ዲቨሎፐሮች የሚጠቀሙት ኮንትሮል ሜካኒዝም ነው ማለት ጊት። ሶ የተለያዩ ፕሮጀክቶችን ስንሰራ እነዚህን ፕራክቲስ ማድረግ አለብን እያለ ነው። የተለያዩ ኪ ፖይንቶች ተሰጠዋል። እዚህ ጋር ላይ የተለያዩ ኪ ፖይንቶች አሉ። እነዚህ ኪ ፖይንቶች እንደ ቦነስ ቲፕ ናቸው። ያው እነዚህ ሁሎችን ማየት ትችላላችሁ። ፖርትፎሊዮ ሳይት ሾውኬዝ ዩር ስኪልስ ኤንድ ወርክ። የእናንተ ፖርትፎሊዮ ሳይት የእናንተን ስኪል እና ስራ ሊያሳይ ይችላል ነው የሚለን። ፎርምስ አር ኤሴንሻል ፎር ዩዘር ኢንተራክሽን። የተለያዩ ዩዘሮችን ለመመዝገብ ሆነ የተለያየ ስራ አፕላይ እንዲያደርጉ ከፈለግነ ፎርም እንጠቀማለን ማለት ነው። ቢዝነስ ዌብሳይት ኒድ ክሊር ኮንተንት ስትራክቸር። የቢዝነስ ዌብሳይት ከሆነ ክሊር የሆነ ኮንተንት ሊኖረው ይገባል እያለ ነው። እንዳ ካልሆነ የተለያዩ ቪዚተሮች መጥተው የኛን ዌብሳይት ሊጎበኙት አይችሉም፣ ደስ ማይል ከሆነ ማለት ነው። ሪስፖንሲቭ ዲዛይን ወርክስ አክሮስ ኦል ዲቫይስ። ሪስፖንሲቭ ምንለው ምንድን ነው? አንድ የተሰጠ ዌብሳይት ሪስፖንሲቭ ነው ሲባል ስልክ ላይ በደንብ ይሰራል ወይ፣ ዴስክቶፕ ላይ በደንብ ይሰራል ወይ፣ ቲቪ ላይ በደንብ ይሰራል ወይ፣ እንደ ስክሪኑ ማለት ነው። ስክሪኑ ፊት የሚያደርግ ከሆነ ሪስፖንሲቭ ዲዛይን እንለዋለን። ሌላኛው ክሊን ኮድ ነው። ክሊን ኮድ ፕራክቲስ ኢምፕሩቭ ሜንቴናቢሊቲ። በጣም ክሊን የሆነ ኮድ መጠቀም ይኖርብናል ማለት ነው። ባት ፋይናል ፖይንት ቴስቲንግ ኢንሹርስ ኳሊቲ ኤንድ ፈንክሽናሊቲ። በደንብ መስራቱን ከተለያየ አንግል የሰራነው ዌብሳይት ሜጀር ማድረግ አለብን፣ ቴስት ማድረግ አለብን ማለት ነው። ናው ቢልድ ዘስ ፕሮጀክት ኤንድ ሃዝ ዘም ዊዝ ሲኤስኤስ ኤንድ ጃቫስክሪፕት። ይህን ዌብሳይት ትጠቀሙና ሌላ የተለያየ ፋንክሽናሊቲ መጨመር ከፈለጋችሁ ሲኤስኤስ እና ጃቫስክሪፕት ትጠቀማላችሁ ማለት ነው። ይህን ቪዲዮ በዚሁ ጨርሻለሁ። እንደዚህ አይነት አስተማሪ ቪዲዮ እንዲደርሳችሁ ዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳትረሱ። እንዲሁም እኛን በቀጥታ ማግኘት ከፈለጋችሁ በስልክ ቁጥር 0971 900 600 ዋትስአፕ፣ ቴሌግራም፣ ኢሞ ላይ ልታገኙ ትችላላችሁ። እናመሰግናለን።